ማነች? ምንድነች? ለምንድነው ከልጆቼ ጋር አብራ የምትኖረው? ምን መሰለሽ ማርታ፣ ምንም አትበለኝ። ይኸውልህ እኔ እናት ነኝ። ለልጆቼም ቀፈድዳት ከዚህ ቤት አስወጣልኝ። ይሄም አይሆንም። ለምንድነው የማይሆነው? ክፉ ሰውዬ ቆይ ምን አድርጌ ነው አፉን ላዘጋው የምችለው? በቃ መታሰሪ ነው። ወይኔ ጉዴ መታሰሪ ነው። እኔስ እንዴት አድርጌ ነው ይሄን ሰውዬ አፉን ማዘጋው? ዝም በይ ንገረኝ። ይኸውልህ ሁሉም ነገር ከቁጥጥር ውጭ ከመሆኑ በፊት ንገረኝ። ይኸውልሽ ምን መሰለሽ ዳጣ፣ መጀመሪያ ተረጋጊ። አንቺ አሁን አባዬን ብቻ ነው መስማት ያለብሽ። ናታን አትነግረኝማ። እንደውም ተው ኤቢያን ብባወልጭ እሷን ጠይቃታለሁ። አረ ዳጣ እባክሽ ተረጋጊ፣ ነገር እንዳታበላሽ። የማንንም ዲቃ ላይ ማሳደግ አለብኝ እንዴ? ማዋሸት እኮ አይደለም ማርቲ። ሰላም ከዚህ ቤት ውጭ ታውቂያት ነበር እንዴ? አይ ኤቢ የጠየቅኩሽን ብቻ መልሽልኝ። አንኩሽ አይደል? ምንድን ነው የጻፈችው? ንገሪኝ። ቀላል እነግርሻለሁ። ተዘጋጅ። እጅግ የሚያሳዝንና እጅግ የሚያስደነግጥ ነገር ተፈጠረ። አቢጌል ዳጣን ተበቀለቻት። እሷን ልቧን ለመስበርና እሷን ለመጉዳት ያደረገችው ውሳኔ ሰላም እናቷ እንደሆነች ነገሯት። የዘመናት ናፍቆቷ፣ የዘላለም ጸጸቷ፣ የግርሰቷ እናቴ ማናት፣ እናቴ የታለች እያለች በናፍቆት ስትቃጠልና ያልተመለስላት ጥያቄን እስከሚመለስላት በተስፋ የጠበቀችው እናቴ የሆነ ነገር ብትሆን ነው አባቴ የደበቀኝ እያለች አጠገቧ ተቀምጣ በስስት የናፈቀቻት ሰላም እናቷ እንደሆነች ነገረቻት። ወይዘሮ ማርታ ዳጣ የሲሳይ ልጅ እንዳልሆነች ደረጀ ነገራት። አሁን ወይዘሮ ማርታ እውነቱን ለማፈንዳት አቆል ለማውጣት ጫፍ ላይ ደርሳለች። የሰው ልጅ ብሎ የእናት አባቱን ትዳር ለማፍረስ እዚህ ይደርሳል። የሰው ልጅ ግን የእናት አባቱን ትዳር ለማሞቅ የተሻለ ሕይወት እንዲኖሩ ደስታቸው እንዲሞላ ፊታቸው እንዲፈካ ይጥራል እንጂ በየቀኑ ነገር እየቆፈሩ ጉድጓድ እየቆፈሩ ሁልጊዜ የአባትን ደስታ መቀማት የአባትን እርግማን መቀበል እንዴት ያናድዳል! እንዴት ልብ ይሰብራል! አቢጌል የእውነት እንዲህ ብሎ የቤተሰቦቿ ትዳር መፍረሱና መለያየታቸው የማይቀር ጉዳይ ነው። እዚያ ጊዜ ግን ደህና እንቅልፍ ትተኛለች፣ ሰላምስ ታገኛለች። ደግነቱ አቶ ደረጀ እኔ ያዘኘብሻለሁ ብሎ ከማለቱ ቃሉ ሳይደርቅ ምራቁ ሳይደርቅ አቢጌል የሰው ልጅ ገላ አሁን በከባድ ስመመን ውስጥ ነው ያለችው። ይህን የመሰለ ዱብዳ እያለባት እሷ ግን ሁልጊዜ የሰው ነገር መቆፈርና የሰው ነገር መፈልፈል ሆኗል ስራዋ። በስተመጨረሻም ለወይዘሮ ማርታ ዳጣ የሰላም ልጅ እንደሆነችና እኔ እናትሽ ነኝ እመኘኝ፣ እርግጠኛ ሆነሽ እመኘኝ ብላ አስረግጣ ጽፋልኛለች እማዬ በማለት አሁንም ነግራለች። ያ ሁሉ ቅጣት፣ ያ ሁሉ ምክር፣ ያ ሁሉ ጭህት የጋሽ ደረጀ ገደል ገባ። እኔ አልመክርሽም፣ እኔ አልገስጥሽም፣ እሱ ኑሮ ይግዛጽሽ፣ ኑሮ ይምከርሽ፣ ህይወት ራሷ ታስተምርሻለች። የዚያ ግን ምነው አባዬን ሰምቸው በነበር ኑሮ ትያለሽ። ያን ቀን ግን ምናልባች እኔ ላልኖር እችላለሁ፣ ልሞት እችላለሁ፣ ላልኖርም እችላለሁ፣ አንቺም ካጠገቤ ላትሆኚ ትችያለሽ። ብዙ ነገር ተመክሮ አለበለዚያ መከራ ይምከረው የሚባለው እንደዚህ ነው። ወይዘሮ ማርታ ነገሮችን ማገጣጠምና ነገሮችን ማያያዝ ከተቻለ ሁሉም ነገር ቀላል ነው። ደሬ ዋሽተኸኛል አውቃለሁ፣ ትልቅ ዱብዳ ደብቀኸኛል ትላለች። በስተ መጨረሻ ወይዘሮ ማርታም አቢጌል የምትለኝን ሰምቼ ቢሆን እስኪ ነገር ምንድን ነው ጎረቤቶች የሚያሙኝን ቡና መጠጫ የሆንኩትን አዳምጬ ቢሆን እያለች አሁን ከባድ ጸጸት ውስጥ ገብታለች። ኦልሬዲ በሰላም በዳጣ በደረጀ በተወለደው ልጅ መሀል በአራቱ የተደበቀ ሚስጥር የተዳፈነ እውነታ ከባድ ነገር እንዳለ ተረድታለች። ይህን እንቆቅልሽ ለመፍታት ደግሞ ቀን አይወስድብኝም፣ እኔ ትዳሬ ማዳን ቤት መታደግ አለብኝ ትላለች። ኦልሬዲ እኮ ቤቷን ልጇ አፍርሳባታለች። ለአባቷ ትዳር ብላ ብዙ ነገር መስዋዕትነት የተከፈለችው የእናት ናፍቆት እያቃጠላት ያልተመለሰላት ጥያቄ ሁልጊዜ ጥያቄ እየሆነባት ዳጣ እስከ ዛሬ የቆየችው አቢጌል ግን የቤተሰቤን ትዳር ካላፈረስኩኝ ከሰው ጋር መኖር አልችልም እያለች ሁልጊዜ ክፋትና ተንኮል የምታስበው አቢጌል ያው ተሳክቶላታል። አርዱን በስተመጨረሻ ጓደኛዬን ገላችሁት ነው እንጂ አግታችሁት አይደለም። ስለዚህ ጓደኛዬን እፈልጋለሁ፣ እሱን እስካላገኘው ድረስ እዚህ ግቢ እዚህ ቤት መግባት አላቁምም በማለት ዳጣ ጋር ተፋጠዋል። ዳጣ ለናታን ለውሃ ለአቢጌል ሁልጊዜ የምትሟገተው ዳጣ አርዱን ጋር ለመደባደብ ጫፍ ደርሳ ነበረ። አንተ ነህ የደረስክብን፣ እኛ አልደረስንብህም፣ በቃ አላፈቅርህም እያለች አደል እንደ እያለች እየተሟገተችው እያለ ጓደኛዬን ገላችሁታል፣ በእርግጠኝነት ገላችሁ የሆነ ቦታ አስቀምጣችሁን ነው፣ አድቤ አልቀመጥም እያለ ነው። በዚህ ሁኔታው ከቀጠለ አርዱን አቢጌልን የሆነ ነገር ሊያረጋት ይችላል። ምክንያቱም ውሃ አቢጌል መታው ልጁ እንደተኛ ነግረዋለች። ይህ ማለት ተገሎ ነው እንጂ በህይወት እያለ አቅም ኑሮት በእርግጠኝነት አምልጦ ይወጣል እያለም ስለሚገምት ነው።
አቢጌል ስንቶቻችሁ ናችሁ በቃ እዛ እስር ቤት ትግባ የምትሉ? የእውነት እንደው ይሄን የመሰለ ባዶ ፎቅ ቤት አቅፋው አተኛ። አሁንም በዚህ ከባድ ረመጥ ውስጥ ሆና ዳጣና ሰላም ከዚህ ቤት መውጣት አለባችሁ እያልሽ እየፎከረች ነው። ግን ትልቁ ጉዳይ ምኞቷ ተሳክቷል፣ እቅዷ ደርሶላታል። ወይዘሮ ማርታ ጥርጣሬ ውስጥ ገብታ በትክክል መረጃዎችን እየሰበሰበች ነው። አሁን አቢጌል ሰላም የጻፈችውን ደብዳቤ ለናታን እንደቀደደው ሁሉ አቢጌል ለዳጣ ትነግራታለች። ሰላም እናትሽ ናት፣ አባትሽ ማን ነው ብላ ወረዲ ትጠይቃታለች። ወይዘሮ ማርታ ደግሞ የዳጣ አባት ማን ነው? አይተንም ሰምተንም የማናቀው ሲሳይ የሚባለው ሰው ማን ነው? ደሬ ዋሽተኸኛል፣ የቀበርከኝ እውነታ፣ ያዳፈንከው ሚስጥር አለ ስትል ማፋጠዋለች። ስንቶቻችሁ ናችሁ በጋሽ ደረጀ ልብ መሰበር አንገብ መድፋት ያዘናችሁ? ያለ ጥፋታቸው ጥፋተኛ፣ ያለ በደላቸው በደለኛ ቀን ቆጥሮ እየከፈለው ነው። ይህ ሁሉ የሰላም ጦስ ነው። ሰላም ይህ ሁሉ መዘዝ የሷ ነው። በእርግጥ የመጀመሪያውን በድፍረት ቢሆንም ሁለተኛውን የሰራችው ስህተት ነው። እንግዲህ እንደዚህ ጋር ነገሩን ከበድ አድርጎ እዚህ ያደረሰው በዳጣ ህይወት ቢኖር ጋሽ ደረጀ ለዳጣ ለሰላም ይነግራት ነበረ። አሁን ግን ዱብዳው ሁለተኛ ልጅ መወለዱ ነው። አንድ ስህተት ሁለት ጥፋት እንዳለችው ወይዘሮ ማርታ ኦልሬዲ ወይ ትገለዋለች ወይ እሷ በድንጋጤ ትሞታለች። ግን ከዚያ በፊት በጥንቃቄ ዲኤንኤ ልታስመረምራቸው ትችላለች። ጋሽ ደረጀስ አንገታቸውን የደፉት ምን ብለው ሊመልሱ ነው? እጅግ የሚያሳዝና እጅግ ልብ የሚሰብር ይህ ሁሉ ጥያቄ ናዳ እያለ ሰላም ልጄን ይዤ እዛ ቤት እመጣለሁ እያለች ነው። ምን ይፈጠራል? ሰላምስ አሁን ባለችበት ሁኔታ ስንቶቻችሁ ናችሁ የተናደዳችሁባት? እኔ አሁን ሰላም በፊት አዝንላት ነበር። አሁን ግን በጣም ብዙ ስህተት እየሰራች ነው፣ በጣም ማለት ነውና ለጋሽ ደረጀ ይህ አይገባቸውም። ትዳራቸውን ለማትረፍ የሚስታቸውን የጤንነት ሁኔታ ለማቆየት የሚፍጨረጨሩት ጋሽ ደረጀ በስተመጨረሻ ቤታቸው ሊናድ በላያቸው ላይ ሊደፋባቸው ነው። አቢጌል ለዳጣ ምን ትላታለች? ደረጀ ለማርታ ምን ይመልስላታል? እጅግ አጓጊ እጅግ ልብ አንጠልጣይ ሁላችን በጉጉት የምንጠብቀው የደረጀ መጨረሻ፣ የአቢጌል ውድቀት መጨረሻው ምን ይሆን? ሰላምና ዳጣ ተገናኝተው የምጠይቃትን ጥያቄ የናፈቀቻትን ናፍቆት፣ ለምን ጣልሽኝ? አጠገብሽ ሁኜ ለምን ዝም አልሽኝ? አባቴ ደረጀ እንደሆነ እያወቁ እኮ ለትዳሩ ስል ሚስጥሩን ጠብቄ ነው እንጂ አውቃለሁ። ግን ምን ያህል ብትችይ ነው? ምን ያህል ባስችልሽ ነው እንደዛ ዘግተሽኝና እናቴ እንዳልሆንሽ ሳትነግሪኝ የቆየሽው? በማለት እናቷን ትቀበላለች ወይስ አሁንም እንደ ጣልሽ ቁጠሪው፣ አውጥተሽ እንደ ጣልሽ ቁጠሪው፣ ጨካኝና ረመኔ ስለሆንሽ ነው እንደዚ አውጥተሽ የጣልሽኝ ልትላት ትችላለች። እጅግ የሚያሳዝነውና እጅግ ልብ የሚሰብረው ጉዳይ መጨረሻው ምንድን ነው? ደረጀ ለሰላም፣ ዳጣ ለአቢጌል ምን አይነት መልስ ይሰጣቸው ይሆን? ወይዘሮ ማርታ የነከሰችውን ሳታደማ ያደማችውን ሳትገድል የማትተው አቋም ያላት ሰው እንደሆነ ደረጀ ጠንቅቆ ያውቃል። ለዛም ነው መልስ የለኝም ቃል የለኝም በማለት በጣም በሚሰብር ሁኔታ አንገቱን ደፍቶ ዝም ያለው። ምን ይመልስላት ይሆን? ዋሽተኛል፣ እውነት ቀብረሃል፣ ሚስጥር አዳፍነሃል። እውነቱን ማወቅ እፈልጋለሁ። መጨረሻው ምን ይሆን? እውነት ወይስ ክደት? ያላት ጋሽ ደረጀ ለአቢጌል እውነት የምትሟገች ከሆነ ፖሊስ ጣቢያ፣ እውነት የማትፈልጊ ከሆነ ቤት ብሏታል።